ሰላም ሰላም እንዴት ናችሁልኝ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። አለሁኝ። እንዴት ናችሁ? ሁሉ ሰላም ነው? እንዴት ናችሁልኝ? ዛሬ ደግሞ አዲስ የመጣሁበት ስለ አንድ ቪዲዮ በጣም የምንወዳትና በጣም አገሯን ከፍ የምታደርግ ስለ አንዲት ዝነኛ አትሌት ገለቴ ስለሷ ቪዲዮ ነው የመጣሁላችሁ። እሱንም ደግሞ አብረን የምንከታተለው ይሆናል ማለት ነው። የምናየውና የምንዳስሰው ብዙ ነገሮችን ስላሉ ለሀገሯን ከፍ ስላደረገችና ሀገሯን ከፍ አድርጋ ስላስጠራች እኔ ኢትዮጵያዊ ነኝ በማለቷ ብዙ በደሎች የበደሉባትን እሱን አብረን እንከታተላለን ማለት ነው። የሚጠራው ራሴን ከሀገር እንዲጠፋ ነው ይሄ ሁሉ እየተደረገብኝ በደል ማለት ነው። እኔ አልጠፋም። ሀገሬን ባንዲራ ለብሼ ሀገሬን አገልግያለሁ። ሀገሬ ነው የሚሞተው። ዛሬ ወደ ሚዲያ የመጣበት አጋጣሚ ቢኖር ህዝቤ ለምን ጠፋች ለምደው ህዝቤ እንዲሰሙኝ ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ፍትህ እንዲሰጡኝ ፈልጋለሁ። እንደገና በሁለተኛ ደረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አደርጋለሁ። በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ፣ አይ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ። ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ታክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስር እንግዲህ 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ህዝብና ራሱ መንግስት ተዋለው። ግን እኮ ከሰበር በላይ ደግሞ የህገ መንግስት ጉዳዮች አጣሪ አለ። ከዚህ በላይ ምንም ማሄድ አልችልም እኔ በቃ። ምክንያቱም አሁን በአራጅ ሊወጣ ነው ቤቱ። ከዚህ በኋላ ለአራጅ ወጣ ነው። ህግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም። ማንም አይሰማኝም። በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይሄንን እማጸናለሁ። ጥሬን አቀርባለሁ። ከነ ቤተሰብ ጎዳና ላይ ሊወጣ ነው። እኔ ጥሬሽ እንዳለ ሆኖ ለምሳሌ እነ ኃይሌ እነ ቀነኒሳ ትልልቅ ሰው ናቸው። ብዙ ሰው ይሰማቸዋል። ያንቺ የትዳር የግል ህይወት ላይ ደግሞ አስተዋጽኦ ይኖራቸዋል ብዬ አስባለሁና በእነሱስ ነገሮችን ለመፍታት አልሞከርሽም? ሰምቷል። ሁሉም የራሱ ስራ መስክ አለ። ሰው መስጨነቅ የራሴ ተጨንቄ አትሌት ማለት ከባድ ነው ስራ። ኃይሌ ማለት ነው የቢዝነስ ሰው ነው፣ ይሯሯጣል። ሰምቷል። ሁሉም አይቶታል። አይዞሽ ከማለት ውጪ ሌላ ነገር ትዳር ነው ይሄ። ከሌላ መጥቶ የሆነ አንተ ላይ በደል ቢያደርግ ማንም ዝም አይልም። መፍትሄ ይገኛል። ከአትሌት ኢትዮጵያ በላቡ ነው የሚያገኘው ሁሉ እውነት ፍትህ ይሰጧታል። የሰው ልጅ ብቻ ዛሬ እንደዚህ የኔ ነው ዛሬ እንደዚህ ነው የምትሉት ሰው ወደ ኋላ እየከዳችሁ ሰውን ስንመረኮዘው ሰውን ስንይዘው እየኋላ እየከዳ የሚሄድ ነው። የሰው ልጅ ባሏ ነው፣ የልጅነት ባሏ፣ ሁሉ ነገር የምታውቀው ባሏ ነው። እንደዚህ አይነት ግፍ መስራት ማለት እውነት ምን አይነት ህሊና እንዳለውና ምን አይነት በደል ምን አሁን ነገ ጧት የሷን ይሁን ሁሉ ወስዶ ምን እንደሚያደርግና ጭንቅላቱ ምን እንደሚሰራለት ብቻ ነው እኔ ማወቅ የፈለኩት ማለት ነው። ለምን በራሷ በላቧ ጠብ አድርጋ ያን መከራዋን አይታ ባመጣችው ገንዘቧ ይህን ነገር በማድረጉ ግን ምን አይነት ግን አይምሮ ይኖረዋል? ነገ ጧት ቆሞ ይሄዳል። ግን ይሄ ነገር በልቶ የሷን ብር በልቶ አብሮ እያለ አብሮ ከእሷ ጋር እያለ እየበላውን መብላት ከዛ እንደገና ደግሞ መልሶ አብሮ እሷ ጋር እያለ እየበላ እንደገና ደግሞ መልሶ ይህን ነገር በማድረጉ ግን ምን አይነት አይምሮ ይኖረዋል? ግን ሰዎች ምን አይነት አይምሮ ጭንቅላቱ ግን ምን ያስባል? እውነት ለመናገር እግዚአብሔር በሁላችሁም ሃይማኖት ላይ ስታስቡት ማለት ነው ነገ ጧት ምንድነው የሚያጋጥመው? ይሄ ሰውዬ እሳት እኮ ነው። የእሷ ገንዘብ እንደዚህ ላቧን ጠብ አድርጋ ባገኘችው ገንዘቧ እኮ እሱ ነገ ጧት አርግበታለሁ ሲለው እኮ እሱ እሳት ነው እኮ የሚገባ ያለው። እግዚአብሔር የሆነ ገሃነም ያስገባው። ሌላ ምንም ምለው ነገር የለኝም። እውነት እንደዚህ እንዳለቀሰችው እንባዋ እንደዚህ ሰርቃ አይደለም ያገኘችው፣ ወይም እንደማንኛቸውም ሰው ቁጭ ብላ አይደለም ያገኘችው። ይሄን ነገር ስንት ለፍታ ስንት አይታ ስንት ሆና ነው ያገኘችው። በዛም ባገኘችው እንደዛ ማድረግ ማለት ሚስቱ ሆና አብሯት እየኖረ አብራ እየኖረች በያዘው እየበላ በዛ ነው ባደረገው። ለምን ምን አደረገ? ያለን አነሰው
ልጅ እንደሆነ እኮ ልትወልድ ልትዘጋጅ ነበር እኮ አነሰው ያ ነገ ጧት አንዷን አፍቅሮ የእሷን ብር ይዞ ሂዶ ነገ ጧት ምንድነው የሚሰራለት? የእሷን ብር ይዞ ሂዶ ነገ ምንድነው የሚያደርግለት? ፎቅ ነው የሚሰራለት? ፎቅ ነው ወደታች ነው የሚቆለቁለው? በእሷ በላቧ ብር እሱ ሰርቶ ባላመጣው። እውነት እግዚአብሔር እውነት የደሃ አምላክ እንደዚህ እንዳለቀሰችው እሱ ይፍረድበት። ሌላ ምንም የምለው ነገር የለኝም። እውነት በላቧ ጠብ አርጋ ባገኘችው ብሯ ማለት ነው እንደዚህ በመሆኑ በጣም ያሳዝናል። አልሰረቀች፣ አልቀጠፈች፣ ያገኘችው በላቧ ስንት ፍዳዋን አይታ ባገኘችው ብሯ ማለት ነው። ያን ሁሉ ወደዛ እስከሚያረግ ድረስ እኔ አንዳንድ ጊዜ ውክልና ሲባል ግን በጣም የምጠላው ነገሮች የራስ የሆነ ሰውም ለካ እንደዚህ ይከዳል። ባሌ ነው አምነዋለሁ ብላ ነው ይሄን ነገር ልሰጠው የቻለችው። እንግዲህ እስከ ባንክ ድረስ ሁሉ የባንኳንም እንትን እያቃነኝ እስከ ባንክ ሁሉ ከዛ ላይ እንደገና ታግዶ እሺ ታግዷን አንድ ሰው በዚህ ማንቀሳቀስ አይችልም ከተባሉ ባንኮችስ ምን አይነት ጥፋት ነው የሚያጠፉት? አንድ ሰው በዚህ ነገር ማውጣት አይችልም ከተባለ ለምን ሊያወጡ ቻሉ? ለምን ሊያወጡ ቻሉ? ያን ነገር ማለት ነው። ስለዚህ ለምን ጥፋት ያለውም አንደኛ ከባንኮቹ ጋር ነው። እንዳይወጣ ካለች ለምን ሊሰጡ ቻሉ? እሺ ብላ ከተቀበለች በኋላ ለምን ልሰጠው ቻለች? ለምን ፈርሞ ሲያወጣ ያን ሁሉ ፈርሞ ሲያወጣ መሸጥ መለወጥ እንዳይችል ካገደችው በኋላ ለምን ሊሸጥ ሊለውጥ ቻለ? ያንን ሁሉ ዝም ብለው ከዛ ላይ ፍረዱልኝ። ፍርድ ቤቶችስ ምን አይነቶች ናቸው? ተንኮለኞች እነሱ። ነገ ጧት አንድ ነገር አይሆኑም እንዴ? ፍርድ ቤት እኮ ለሐቅ የሚቆም ነው አይደለ? ለካ ለሐቅ አይደለም የምትቆሙት ለካ ላለው ነው የምትቆሙት። ነገ ጧት ግን እያንዳንድሽ ታስረሽ ትሄጃለሽ፣ ለሐቅሽ ማትቆሚ። ለምን ፍርድ ቤት ስትጠይቃቸው እስከ መጨረሻው ድረስ እስከምትሄድ ድረስ ስትጠይቅ ምንድን ነው አንድ እንኳን መልስ የሚሰጥ የለም። ለሷ እንኳን የሚያግዝ የለም። ይግባኝ ሁሉ እስከሚጠይቅ አንድ ለሷ የሚቆም የለም። ሁሉም ለሱ ናቸው ነው ወይስ በውስጥ ጉቦ እየተቀበላችሁ ነው እሱ ከሚሸጠው ብር? የፍርድ ቤቶች የባንክ ቤቶችም እንደዛው ውስጥ ለውስጥ እየተቀበላችሁ እናንተ እንትን እያደረጋችሁ እየጻፋችሁ ትሰጡታላችሁ። እንዳይወጣ ብላ ካገደች በኋላ እናንተ ውስጥ ለውስጥ ሽርካ ትሰራላችሁ ማለት ነው። የባንክ ቤቶችና የፍርድ ቤቶች አንደኛ ከሱ ምንም የምትሻሩት ነገር የላችሁም። ለምን ሰው ለፍቶ ባገኘው ብሩ እንደዚህ ማድረግ እዛ ድረስ እስከምትደርስ ድረስ ስንት ሰው እንደዛ ብሎላት ባገኘችው ብሯ ባገኘችው በላቧ ያን ባደረገችው ዛሬ ታልቅስበት። እውነት ይሄ ልቅሷ እኮ ነገ ጧት እኮ ምን እንደሚሰራው እኮ አያውቅም። እኛ ሐቀኛ ነን ትላላችሁ። ሐቅ ከሆናችሁ ሐቋን አውጣታ። የሰው ሐቅ ማውጣት ነው። የሰው እንባ እንደዚህ እያለቀሰች አያታሳዝናችሁ? አታሳዝንህም? አንተስ ምንም ቢሆን እኮ ሚስትህ ይሄንን ያክል አብረሃት ተኝተሃል። ይሄንን ያክል ምን አይነት ግፍ ነው ያለ? ነገ ጧት አንተ ትዳር መስርተህ አብረህ ከሷ ጋር ልትኖር እዛችኛይቱ ጋር አብረህ ልትኖር እንዳይሆን ጭንቅላት የሌለህ። ጭንቅላት ቢኖርህማ ለፍታ ስንት ሁና ያገኘችውን ብሯን እንደዛ ታደርግ። እንደዛ ልታረጋችንም 10 ቤት በኢየሱስ ስም። ምን አይነት ግን ደነዝ ነህ? እውነት ለመናገር ምን አይነት ጭንቅላት ይኖር? ይዋጣህን ግን ባፍህ እውነት ባፍህ አይዋጥህም። ይሄ ነገር ይሄ ብር የሷ ላብ አይቆረቆርህም። አብረሃት ኑረህ አብረሃት ስንት ነገር አሳልፈህ ቸው ብለህ ሸኝተህ ጸበል ሊሄድ ነው ማለትህ፣ ማስፈራራትህ፣ ግድያ አንተ ይሄ ሁሉ ግን ይዋጣሃል? ምን አይነት ጨካኝ ነህ ግን እውነት ለመናገር እግዚአብሔርን። ሴት ልጅ ናት። ነገ ጧት አንተ ሴት ትወልዳለህ። ሴት እህት ይኖርሃል። ሴት እናት ይኖርሃል? አይኖርህም። እንደዚህ ግፍ የሚሰሩ ሰዎች ሴት እህትና ሴት ልጅ አይኖራቸውም። ሴት እህትህ እኮ ሚስትህ እኮ ሴት እህትህ ማለት ናት፣ እናትህ ማለት ናት። ይሄን ሁሉ ስታደርግ ግን እውነት እግዚአብሔር ግን የሆነ ነገር እንደሚያደርግብህ አልጠራጠርም። ምን አይነት ግፈኛ ነህ? እንዴት ተዋጣለህ? ይሄን ሁሉ ስታደርግ ከሷ ደብቀህ
እሷ በእምነት የሰጠችህን ባሌ ነው ብላ በእምነት የሰጠችህን ይህ ሁሉ ማድረግህ ያሳዝናል። ግን እግዚአብሔርን መጨረሻህ ግን እሳት ነው የሚሆነው እንጂ መቼም ገነት አትገባበትም። መጨረሻ ያንተ መጨረሻ እሳትን ግን የሰውን ገንዘብ እሳት ነው የሚያደርገውና እሳት ያርግብህ። እንደዚህ እንዳለቀሰችው እሳት ያርግብህ። ለምን በላዋ ለፍታ እስካገኘችው ድረስ ሰርታ ጥራ እስካገኘችው ድረስ ከዛ ላይ እንደገና ደግሞ ያላትን እያወጣህ ወስደ የሰው ልጅ እኮ ባልና ሚስት ሲሆን እኮ በአንድ አካውንት የሚጠቀም ሰው እየሰራ እያስገባ ነው እንጂ ያላትን እያወጣ አይደለም እኮ። ከቤተሰቦችህ እስከ እንትንህ ድረስ ከፍ ላረገችህ ምን አደረካት አንተ? ቁልቁል በረንዳ ላይ ልታስወጣት ወጣች እንጂ ምን ልትወጣ ነው? ይሄ ግን የእሷ እንደዚህ ያለቀሰችው እንባ ግን ለአንተ ምንድን ነው የሚደርስብህ? ምንድን ነው የሚያደርግህ? የደሃ አምላክ ምንድን ነው የሚያደርግህ? እውነት ፈጣሪ የስራህን ይስጥህ። ሌላ ምንም ምለው ነገር የለኝም። እሳት ያውርድብህ በወሰድከው ብር። እኔ እንደዚህ ስላልኩ ገነት የምትገባ እንዳይመስልህ፣ ጀነት ነው የምትገባው። እውነት እሳት መለኮት እንትን ይበልህ። የሰው ገንዘብ የወሰድክ እንደዚህ ያለቀሰችው እንባ ምን አይነት አረመኔ፣ ምን አይነት ጨካኝ ነህ! ቤተሰብ ይኖራ አይኖርም እንዳንተ አይነት አማ የሰው ገንዘብ የሚወስድ ያለፉበትን የሚወስድ የሚያደርግ አይኖርም። አንተ ብቻ አይደለህም እኮ ለተባበሩ ሁሉ እኮ ነው። ላንተ ብቻ አይደለም ይሄ ነገር የተባበሩ። እናትህም ተባበራ ከሆነ ወንድምህም ሁሉም የተባበሩ በሙሉ ነው ገደል የሚገባው። በአንድ ሰው የተነሳ ብዙ ሰው ይዘር ገደል ተገባለህ። ገደል ገባቡ። ያሳዝናል። ማርያምን በጣም ያሳዝናል። የሰው ልጅ ባገኘው ልመና ባገኘው እንደዚህ አይነት ነገር በጣም ይገርማል። እውነት በጣም ለራሳችሁ ፍርዱን ስጡት። እውነት እኔ የምለው ነገር ምንም የለም። ስሰማ በጣም አዝኛለሁ። ዛሬ ነው ደግሞ የሰማሁት። በጣም ያሳዝናል። እግዚአብሔርን ሀገር እንዲጠፋ ነው ይሄ ሁሉ እየተደረገብኝ በደል ማለት ነው። እኔ አልጠፋም። አገሬን ባንዲራ ለብሼ አገሬን አገልግያለሁ። አገሬን ነው የሚሞት፣ አገሬን ያስጠራው። ስኖርም ኢትዮጵያዊ ስኖርም ኢትዮጵያዊ ነው ብዬ የሚጠራው ራሴን። ከሀገር እንዲጠፋ ነው ይሄ ሁሉ እየተደረገብኝ በደል ማለት ነው። እኔ አልጠፋም። አገሬን ባንዲራ ለብሼ አገሬን አገልግያለሁ። አገሬን ነው የሚሞተው። ዛሬ ወደ ሚዲያ የመጣበት አጋጣሚ ቢኖር ህዝቤ ለምን ጠፋች ለምደው ህዝቤ እንዲሰሙኝ። ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ፍትህ እንዲሰጡኝ ፈልጋለሁ። እንደገና በሁለተኛ ደረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አደርጋለሁ። በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ፣ አይ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ። ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ታክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስር እንግዲህ 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ህዝብና ራሱ መንግስት ተዋለው። ግን እኮ ከሰበር በላይ ደግሞ የህገ መንግስት ጉዳዮች አጣሪ አለ። ከዚህ በላይ ምንም ማሄድ አልችልም እኔ በቃ። ምክንያቱም አሁን በአራጅ ሊወጣ ነው ቤቱ። ከዚህ በኋላ ለአራጅ ወጣ ነው። ህግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም። ማንም አይሰማኝም። በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይሄንን እማጸናለሁ። ጥሬን አቀርባለሁ። ከነ ቤተሰብ ጎዳና ላይ ሊወጣ ነው። እኔ ጥሬሽ እንዳለ ሆኖ ለምሳሌ እነ ኃይሌ እነ ቀነኒሳ ትልልቅ ሰው ናቸው። ብዙ ሰው ይሰማቸዋል። ያንቺ የትዳር የግል ህይወት ላይ ደግሞ አስተዋጽኦ ይኖራቸዋል ብዬ አስባለሁና በእነሱ ውስጥ ነገሮችን ለመፍታት አልሞከርሽም? ሰምቷል። ሁሉም የራሱ ስራ መስክ አለ። ሰው መስጨነቅ ራሴ ተጨንቄ አትሌት ማለት ከባድ ነው ስራ። ኃይሌ ማለት ነው የቢዝነስ ሰው ነው፣ ይሯሯጣል። ሰምቷል። ሁሉም አይቶታል። አይዞሽ ከማለት ውጪ ሌላ ነገር ትዳር ነው ይሄ። ከሌላ መቶ የሆነ አንተ ላይ በደል ቢያደርግ ማንም ዝም አይልም።
መፍትሄ ይገኛል። ከአትሌት ኢትዮጵያ በላቡ ነው የሚያገኘው ሁሉ እውነት ፍትህ ይሰጧታል።